ትላንትና ሄለን እንትና ማናት ስሟ ቲና ነፍሷን በገነት ያኑረውና ትሙት እንኳን ሞተች ስትል ነበር ብሎ ሲከራከሩ የሆነ ሪከርድ አየሁኝና ጭራሽ ሙሉን ቪዲዮ ዩቲዩብ ላይ አግኝቻለሁና ሄለን እንኳን ትሙት አለች የሚለውን ቪዲዮ ታመጡልኛላችሁ? ከኔ ተቃራኒ እንኳን የሆናችሁ ሰዎች ወሬ አይደለም ከኔ ጋር እንኳን ተቃራኒ የሆናችሁ ሰዎች ችግር የለውም ገስት ላይ መግባት ትችላላችሁ። እንኳን ሞተች የሚል ቪዲዮ ታመጡልኛላችሁ? ግን ህሊናችሁ እንዴት ፈቀደ? እናንተ እኮ የምታወሩት አንድ ሰው እዚህ ሚዲያ ላይ ያለ ሰው ሮማን ጋም ያሉ ሰዎች ናቸው። የሮማን ልጆች ቡቺ ሁሉ በቃ እዚህ ሚዲያ ላይ አዲስ ሰው እኮ የለም። እዚህ ሲደብራቸው እዛ የሚሄዱ እዚህ የሚሄዳቸው እንደዚህ ብቻ ናቸው እኮ አዲስ ሰው እኮ የለም። ሰው የሚታዘባቸው ይመስላችሁ? ዛሬ የሆነ ነገር ለማድመቅ ብላችሁ ልታወሩ ትችላላችሁ። ነገ ደግሞ ነገ ሌላ ነገር ስታወሩ እንዳያምኗችሁ አትሆኑ። እናንተ ስለተከራከራችሁ አይደለም። የዴዚን እናት ወይ ቲና እንኳን ሞተች የምልበት ምንም ምክንያት የለም። ለምን ነው የምለው? በምክንያት እንደዚህ ብላለች አላለችም ብላችሁ ቁጭ ብላችሁ ስትከራከሩ ግን ሼም አልያዛችሁ ማለት እኔ ለእናንተ ጭንቅላቱስ ምንድነው? ምን ማለት ለእናንተ የህይወታችሁ ታርጌታችሁ ነኝ ምናችሁ ሆኜ ፎር ዋት ነው እናንተ ማለት የምትፈልጉት ነው እኔ ሊያሳባችሁ የምትናገሩት ማለት እኔም ማለለው እኮ ነውር ስለሆነ አይደለም። በምክንያት ለምንድን ነው የምለው? ለምን ነው መኖሯም መሞቷም እኔ ጨንቆኝ የማታውቅ እናት ወይ ሴትዮ ለምንድን ነው ምለው እንደዛ? አንበሳ ለምን ተሰጣት? አንበሳው ጥርሱ እናንተ ነበር ማንከስ የነበረበት እከካም ቁሻሻዎች ነፍጣ አሞራውን ጨምር ብዬ መከራችሁን እንዳላበስባችሁ። ሰላም ሁላችሁንም ወርቅ ሰላም እንዴት ነሽ? ሰላም ሁላችሁንም ሰላም። እንዴት አላችሁ? ሮሚዬ እንዴት ነሽ? አለሁልሽ። እኔ የምልሽ እኔና አንቺ በነገራችን ላይ ኮሶ እኔ ስትናገር የነበረ ቪዲዮ ከዩቲዩብ ላይ ደቂቃውንና ሙሉ ላኩልኝ። ከዩቲዩብ ላይ ቲክቶክ ላይ አይደለም ይሄ ተቆራርጣል። ከዩቲዩብ ላይ ከደቂቃ ከስንተኛ ደቂቃ ጀምሮ ያለውን የኔ ልጆች በማሴንጀር ላኩልኝ። እዚች ለእንትና የዚምባብዌ ብረኛ የምትመስል ሴትዮ አሽሽ እናጨሳለን ብለን አማከርናት። ኦባሳንጆ ሰው እኮ ደውሎ ሮሚ እየቀጠቀጠችሽ ነው ብለው እኮ ነው የጠሩኝ። ማንን? አንቺን? ወይኔ ሰው በሮሚ ልቀጥቀጥ ብዬ ነው የመጣሁት። በሮሚ እኔና ኩዊሊያን አሽሽ አስተሳናለች እግዚአብሔር ይመስገን። እኔንም ኩዊሊያንም ስትል ጂጂ 14 ዓመት ሙሉ አንድ አይነት ወሬ ነው የምታወራው። ሲጀምር የተለየ ነገር የላት። አውሪ ካልሻት ከወገበታሽ ነው፣ አውሪ ካልሻት ሀሺሽ ነው። ከዛ ውጪ በፍጹም እኔ እውነት ሮሚ አይ ቲንክ አንቺ ጠንቅቀሽ አውቀሽኛል። ስለ እውነት ነው የምናገረው። እኔ ሁልጊዜ የአራዳ ልጅ ግደለኝ የትም ይወለድ ስላወቅሽ ነው የመሰከርሽው። ግን እሷ ሰውን የምታሳንስ የሚመስላት ውሸት እኔ እንደውም ማዝነው ስለምትምል ነው። በቀደም ግን በጣም ሆገል ጨለማ ይንጋልኝ ብላ ማለች። እኔና አሽሽታሽ ለእኔ ምን ብላ እንደማለች ልንገርሽ። በእርግጥ በጣም ያሳቀኝ ነገር ልንገራችሁ ለእናንተ። እኔ ከኩዊን ጋር ከባሏ ጋር 2 ሰዓት ስልክ እያወራን አለች። ከዛ እያወራኝ መሀል ላይ እሷ ዳውንስቴር ናት፣ እሷ አፕስቴር ነበረ። ከዛ በጣም እያወራን ደረጃ እየወረደ ተንከባሎ ወደቀ። ስልክ እያወራ ተንደባሎ ወደቀና እንዴ ምን ነው ምንድን ነው ስለው ወደኩኝ አለኝ። ከዛ ይላል ምን ነው ስለው እግሬ ተጠመዘዘ ወድቄ ብሎ አለ ስትል እኔ በቃ አልቻልኩም። በቃ ምን ብዬ ልንገርሽ? በቃ ይሄ አሁን አያናድድም ያስቃል እንጂ
ገባሽ? ግን ያው ውሸት ሰው እንዲያምናት አሁን ሁሉም ሰው ውሸታም ስለሚላት ሰው እንዲያምናት በቃ መማል አለባት። እኔ ስትል የጨለማኝ ጋልኝ ብላ ስትምል አንደኛ መጽሐፍ እንትን ላይ 10 ትእዛዛት በውሸት አትማለሁ በውሸት እኔ ምንም ችግር የለም ብትል እኔ የሚያቃቀኛል ለእሷ ኤክስፕላኔሽን ሳረግም አልገኝም እንደማትተኛ ስለምታጥኖረው አንደኛ ሆን ብሎ ያሳድግሻል። እኔ ኳስ መጫወት ኳስ ተጫዋች መሆን ከፈለኩኝ ወደ ገደለው እዚህ ሁሉ አሁን ይቅርታ አድርጉልኝና እኔ የተሰማኝ ስሜት ተናገሪ ካልሽኝ ሮሚ ለእናቷ ሞት ሰንበዴ አይደለም አስተዋጽኦ ያደርጉት፣ ግን እናቷን እንደዛ መከራ እንድታይ ለሆነው እኔም ወቅሰው የገዛ ልጇን ነው። ገባሽ? እሷ ብታከብራት እዚህ ሚዲያ ላይ መታ እንደዛ እናቷን ሰዎች ሲያደርጉ እሷም እንደዛ ከምታደርግ ዝም ብትል የተሻለ ነበረ። እኔ ከእሷ ከራሷ ከዴዚ በላይ እናቷን የበደለ ሰው አለ ብዬ አላምንም። ይህ የኔ ስሜት ነው። ጋይስ እንትና ቲፔሌፍ ናት እንትና ቶፖሎፍ ነው ምናምን ነገር እኔ እየሰማሁ ያለው ስለ ዴዚ እናት ብቻ። እንደገና ደግሞ እዚህ ላይ ደግሞ ምንድነው የሚለው ሄለን ትሙት ብላ ስላለች ነው አንበሳ የተሰጣት የሚለው ላይ ብቻ ነው ፎከስ። እናንተ ስፈልጉ ኦነግን እያሰባችሁ ማነው የሚባለው ቦኮ ሐራምን ቦኮ ሐላልን እያሰባችሁ አውሩ። እኔ ምን አገባኝ? እኔ ግን ሄለን እንደዚህ ብላለች ብላችሁ እንደዚህ የምታናዙትን ነገር አምጡልኝ መረጃና እናወራ። ቪዲዮን ይዛችሁ መታችሁ እዚህ ያሰማችሁ ማውራት እንችላለን። ትችላላችሁ። ናይ ዩዘር ብለሽ ቪዲዮን ታመጫለሽ ግን ከዚህ በኋላ ግን ምንም አያደርግም። እሱም ደግሞ እንደዛ ጋልክ ብሎ እሷንም ብዙ መውቀስ አያስፈልግም። አጥፍታለች፣ ለራሷ ንሳት ውስጥ ትግባ። ከዛ በተረፈ ግን በእሷ ላይ አስተያየት የሰጡ ሰዎች ምናምን ይህን ለሞቷ ምናምን ከማን የሰማችሁ ዱቄት የሚለውን? እኔ ግን አንድ ጥያቄ ልጠይቃችሁ ጋይስ። የዴዚ እናት ለምን አንድ ሰው ቪዲዮ ራሱ የማይሰራው? ሰ ቀብሯ አልተፈጸመም እስካሁን ኮማ እንትን ውስጥ ናት፣ ፍሬዘር ውስጥ ናት። አልፈጠረ የሆነ የለም አንድ ሰው የለም ዝም ብሎ እንደዚህ ሃይላይት እንኳን እንደሚቀርጽ ሰው የለም። የሆነ ሰው ሐሳባችን ተሳክቷል የሚል ጽሑፍ ጽፎ አይቻለሁ። መጀመሪያ ጊዜም እሷ ሞታለች ብሎ የጻፈ ሰው ሚሽን በተሳካ መንገድ የአንደኛ ደረጃ ሚሽናችን በሚሳካ መንገድ ተሳክቷል የሚል ጽሑፍ ብቻ ጽፎ አጥፍቶታል። what happened? ማለት አዲስ አበባ የት ነው የምትኖረው? እሱ ገጠር የክርስትና እናቷ ነኝ ብላ ስትለፈልፍ የነበረው ኢንተርቪው ለመስጠት መጣች የሚባለው እኔ እንጃ። እኔ ሚዲያ ስለማላውቀው ውሸታም ሊሆን ይችላል። ዝም ብሎ የሆነ ሰው ኢንተርቪው የለም። የኢትዮጵያ ሚዲያዎች ብዙ ጊዜ 2-3 ሰው ሆኖ ነው ዩቲዩብ የሚሰሩትና አንዱን ኢንተርቪው ያደርጉታል፣ አንዱ ባለ ኢንተርቪው ያደርጉታል ምናምን ነገር እንደዛ ጀስት የቴሌፎን ልውውጥ እንደዛ ይመጣል አውቃል። ለዛ ነው ኢንተርቪውንም ራሱ ያልሰማሁት ባይዘው። አንድ ሰው ለምን ነው ቀብሩን እንኳን እንትን ያላል? እንትና የሚባለው ሰውዬ ባለፈው ታስሮ የወጣው ልጅ ማን ነበር የምትሉት? ማን ነው ስሙ? አማን ነው የምትሉት? ማን ነው ስሙ? ቲክቶከሩ ታስሮ የወጣው ልጅ የሆነ ብዙ ጊዜ ሴቶችን በመሳደብ ይታወቃል። ስድብ ያደርጋል የሆነ ልጅ ማን ነበር ስሙ? ሙን ነው የምትሉት? ሙጥ እኔ እንጃ። እሱ ልጅ አሁን ከእናቷ ጋር ይግባባል፣ ዴዚን ያውቃል አይደል? የት እንደሚኖሩም ያውቃል ማለት ነው።
የቤተሰቧን ቤት ያውቃል ማለት ነው። ቀብሩ ላይ ተገኝታል ሙሉ የምትባለው what happened guys? ምንድነው እየተፈጠረ ያለው? ለምን ሲገባበዙ ነበር ምሳም ሆነ የሆነ ነገር ራይት ዛትቢስ ቤተሰቧ የት እንደሆነ ያውቃል። ቀብሩ ላይ ለምን አልተገኘ ነው? ገና ነው ቀብሩ እየተመረመረች ነው። ካልሞተች ታዲያ እሷ ራሱ እዚህ ድራማ ውስጥ መጫወት ፈልጋለች እያላችሁ ነው እኮ ያላችሁት ራይት። እሷ ሞተች ተብሎ ሲወራ ዝም ካለች she need this ድራማ ማለት ነው። በእሷ በኩል ያሉ ሰዎች ናቸው የሚያስወሩት ወይስ ምንድነው? ፖለቲካ ቢያንስ እኮ 4 ሰዎች 5 ሰዎች ያውቋታል። የኢቢኤስ ቴሌቪዥን አቅራቢዎች ራሱ ኖርማሊ ይጻጻፋሉ። ያ ስለ ቀብሯ ስነ ስርዓት እንኳን አንድ ሰው እንኳን እንደዚህ በፌስቡክ እንኳን የለም። ፎቶ መቼም ይለጠፋል አስክሬን ላይ ይሄ ሙን የሚባለው ልጅ እንግዲህ ምሳ ሲገባበዙ ምናምን ቪዲዮ በአዲስ እየወጣ ነው ያለው አይደል? ከእህቱ ጋር በጣም ይግባባሉ ምናምን እንደዛ። ያ ማለት የሰፈር እንደሚኖሩ ሁሉ ያውቃሉ ማለት ነው ቤታቸው። ቀብሩ ላይ ለምን አልተገኘ? ለምን ሀዘን ሊሄድ ነው እየሄድኩ ነው እንኳን ለምን አላለም? እሺ ችግር የለውም ቀብሩ ቀን ካልደረሰ ነው። ገና አልተቀበረች ገና ፍሪጅ ውስጥ ነው ያለችው። ካልሞተችማ የድራማ ትፈልገዋለች እያላችሁ ነው ያላችሁት። ሳትሞት ከሆነ እሷ ራሱ የዚህ ድራማ ዋና ገጸ ባህሪ ደራሲዋ ናት እያላችሁ ነው ያላችሁት እናንተ ካላችሁ። እኔ ግን ዋይ ሰዎች ምንም ነገር አላደረጉ የሚለው ነገር መጀመሪያ ጊዜ ፖስቷት የነበረ ሰው ሚሽናችን በሚገባ በሚፈለገው ጊዜ ተከናውኗል የሚል ጽሑፍ የሆነ ሰው አሳይቶኛል። ገዳይ ምናምን ትላላችሁ። ልቃሚ 2 ዓመት የፈጀ ሪሌሽን ማንም ይገላል? ምንም ተው። አንድ ሰው እኮ ሰውን የምታሳድደው እፊት ላይ እንደዚህ ሲገተር ነው። እንዲህ ሲገተር ገለል በልልኝ ትላል ራይት። ገለል ካላለ ደግሞ የሆነ የለም የጅልም ሆነ የጂን እርምጃ ትወስዳለህ። ግን ኦሬዲ ያም የራሱን ህይወት ያ ብቻ ሚዲያ ላይ የሚያውቋቸው ብዙ ሰዎች አሉ ከአዲስ አበባ። አሁን ለምሳሌ ሙን ምን ያህል እንደሚግባቡ የምታየው ኤኒታይም ምን ያህል እንደሚደዋወሉ ግብዣ ተገባብዘው ነበር አዲስ አበባ የነበሩ ጊዜ። ዛት ሚስ አድራሻ ያውቃል እና ለወሬውም ድምቀት ራሱ እንዴት አልተገኘም? ቀብሬ መጥቻለሁ ብሏቸዋል። ፍሪጅ ውስጥ የት እንዳለች ነግሯቸዋል። እናትሽ እንዴት ልሽ ነበር የሚል ቪዲዮ ብቻ ነው ሲለቅ ያየ ነው። ለምንድን እናትሽ የካውን በፊት ኢንቮይስ ልካልሻለች ነበር የሚለው? አሁን የቴ ጠይቋት እንደመጣ ሆስፒታል ሄዶ ነበር። ለምን ብዙ ልጆች የሚዲያ ሰው ታውቃለች እናትየው በዴዚ ምክንያት አዲስ አበባ ላይ ከሬዲዮ ፕሮግራም አዘጋጅ ቀጥሎ ጨምር። እንደገና የሆነች ቀይ ልጅ አለች የፈረንሳይ ድቀይና መሰለኝ አይ ዶንት ኖ። ያቺ ልጅም ቲክቶከር ናት። እንደውም የቃጠሎ ፕሮግራም ላይ አብራት ቀርባ የነበረችው ዴዚ ጋር ምንድነው? ለምን ምንም አላለች? አስተያየት መስጠት አይጠበቅባት። የዕለት ዕለት የሚበሉትና የሚጠጡትን አለ ሲለቁ የሚውሉት። ሄለን እድሜሽን ንገሪ። አሁን ዛሬ 55 ዓመቴ ዛሴት ቁርጣችሁ ነው አውቁ። ከኛ ነው አይደል? ከኛ ዱቄት ዮኒ ማጂክ ነው ዱቄት የሚለው ያ። ግን አሁን ዱቄት ለኛ ኖርማል፣ እሷ ግን
የሚሆነው። አሁንም የምናገረው በሁለቱም ወገን ነው። አንዳንዴ ሳይ ምን አገባውን አንተ ፍቄ እዚህ ውስጥ እናትነትን ጥግ ያሳያል። አንዳንዱ ልጅ እንዴት ግን እኔ ሚዲያ ላይ ነው ህዝቡ ልጆቹን ሲወድ ያየሁት። ሚዲያ ላይ የወላጅነት ጥግ፣ የወላጅነት ቅርብ፣ የወላጅነት ወራጅ ምናምን ያወራሉ። ስለ ታክሲ የሚያወሩ ነው የሚመስሉት። በ3 ቀንና በ5 ቀን እንኳን ልጆቻቸውን ደውለው ማያገኙ ሰው ሁላ እዚህ መልክ ይሰሩላል። የእውነት ጥግና ዳርና ምናምን ነገር ምንድን ነው? 18 ዓመት የሚሞላው ድረስ ፈልገ ነው ልጆችን የምታሳድገው? አለበለዚያ መንግስት ይወስድልህ የለ? ምን ይሄ እኮ መስዋዕት ምናምን እኮ አይደል። ይሄ ሂደቶች ራሱ የሚያስገድዱ ነገሮች ናቸው። በቃ ሂደቶች። ህፃን ስትሆን በእግር ትዳህያለህ። ከዛን መራመድ ስትጀምር ደግሞ መዳህየትን ትስቅበታል። መራመድ ይሆናል። ሂደቱ ነው። ተገዳ አይደለም የምትራመደው። ስታጎጠጉጥ ስታሞጠሙጥ ደግሞ ሰው ያስፈልጋል። እንደዛ ይሄ ራሱ ሂደቶቹ ናቸው ወደዛ የሚመሯቸው። እነዛን ሂደቶች እናንተ እንደ ግዴታ አለበለዚያ እዛው ስደህ መኖር ነበረብኝ አይነት ንግግር ነው የምትናገረው። የዴዚ እናት መከራ አይታ ተነክራ ምናምን ነገር ነው። እሷ መከራ አይታም ሆነ አሻሮ አንኩራ ወደ ምድር ያመጣቻቸው ልጆች አሳደገቻል። ዴዚ ደግሞ እሷም የራሷ እጣ ፈንታ አላት። እሷ የምትፈልገው ነገር አላት። ያንን የመሆን ደግሞ መብት አይደለም ማስገደድ ትችላለች። ማስገደድ ለልጄ ማን እንደማገባ እንኳን ማን እንደሚያገባ ለልጄ ምን እንደሚበላ እንኳን ልመርጥለት አልችልም። አፉስ ስለሚገባው ነገር አታስገድደው ይላል። ልጆች 18 ዓመት እስከሚሆኑ ባንተ ኃላፊነት ስር እንኳን ቢሆኑ የሆነ ምግብ ስታጎርሳቸው እምቢ ካሉ ለምን እምቢ አለኝ ብለህ አትቆጣውም ልጅ? ለምን ለሌላ ነገር እንኳን መወሰን ባይችሉ ይላል እድሜው ወደ አፋቸው ስለሚገባ ነገር ግን የመወሰን መብት አላቸው። ሰሴት እሷ ደግሞ እድሜዋ ከ21 በላይ ነበረች። ያንን ነው የተጠቀመችው። ዴዚ አሁን ነው በአባቷ እንኳን መጠራት የጀመረችው። እስከዛሬ ዴዚ ታምራት ነበረ ስሟ። ገብቷችኋል? ሰሴት ዴዚ አሁን ነው ዴዚ ማነው ዴዚ ዴሙና ነው ምናምን ነገር ብላ የመጣችው። ራይት ያ ዴዚ ዴሙና ነው ምናምን ብላ የመጣችው። ቆይ ቲክቶክን ላጥፋው ዝዝ የሚልብኝን ነገር ያ 22 ከዚህ በፊት ከነበራችሁ ችግር አንድ ቀብሯም ተቀርጾ ቪዲዮዋም መውጣት አይደለም። ማን ነው የሚያውቀው? ማን የትኛው ቤተሰቧ የት አለ? ማን ያውቃል ነው? ማን ነው የሚያውቀው? ማሚ ቲክቶክ ላይ ይምጡ እህቶቿ ደግሞ ቲክቶክ ላይ ነው እየተወራ ያለው። ታዲያ ቲክቶክ ላይ እኮ እየተወራ ያለው ለምንድን ነው እንዲሸፋፈን የተፈለገው? አሁን ላይ ከአማራነት ወደ ጉራጌነት ትራንስፈር ተደርጎ ለምንድን ነው የሬሳዋን ብሔር ተሰጥቷት ሰው ድምፅ እንዳይሆናት አጀንዳውን ለመዝጋት? ጉራጌስ ብትሆን ሮሚ ኦኬ ብሔርተኝነትን አስባ አይደለም ዜድ የተናገረችው እንበልና ልቀበላት። ለምን ሱማሌስ ብትሆን እናት ናት እንዳለ እየተናገረ ድምጽ እየሆነ ያለው እናትነት የተሰማው ሰው ነው። እናትነት የተሰማቸው እነ ሊያ ምናምን የሚባሉት እነ ጂጂ ሲናገሩ ይሰደባሉ። ምንድን ያለች እናትነት ተሰምቷቸዋል። እነ ጂጂ እነ ሊያ ሲናገሩ ይሰደባሉ። አቢዩዝ እየተደረጉ ነው፣ ልንቆምላቸው ይገባል አለች። ኖ ሞር ፑሽ ኖ ሞር ቪክቲም የሚል መፈክር ለምን አታሰሩ? በዛ በደደብ ጭንቅላታችሁ የተሰባበረ ስፔሊንግ ቢሆን ለምን አንጽፍ? ምን ይላችኋል? የሆነ ፓርከር ከሌላችሁ ጭላሸት ልስጣችሁ በከሰል ትጽፉ። የሆነት እነ ጂጂ ያለች ምድረ እጅ ያለ ሁላ ማለት አሁን የጠራሻቸው ሁላ እጅ ያሉ ናቸው። የኮሶን እኔን የተናገረችኝ ቪዲዮ ላኩልኝ። የላችሁም እንዴ? እንዳወራበት ስላልፈለጋችሁ ነው። ከቲክቶክ አይደለም የምፈልገው፣ ሙሉ ከዩቲዩብ ላይ ደቂቃውን ላኩልኝ። ደቂቃና ቪዲዮ ላኩልኝ።
ከዚህ በፊት በብሔርተኝነት የተሳደቡትን ቪዲዮ እያወጣች ኪዩንዲያ ትለጥፋለች። ለምን እንደዚህ ይሆናል ነው? እስኪ መረጃ ይስጡና ለኢትዮጵያኖች ይምጡና፣ አዎ የዴዚ እናት ተቀብራለች፣ እዚህ ሆስፒታል ነበር የታከመችው፣ ኬዟ ይሄ ነበረ እይበሉ። እነ ኩዊን ሆነ ምናምን ለምን ነው የሚያወጡት? እናዝናለን ምናምን ብላችሁ ስደልቁ የነበራችሁት እናንተ አይደል? ዝም ብላችሁ በባዶ ነው እንደምታስደልቁን ጋይስ። እንዴ ታው እንጂ ደረታችን ያሳስባችሁ እንዴ። አቆሰልኩት እኮ ነው፣ በጣም ቆሰላ አቃላችሁ ይሁን እንዴ። ያምጡት አላችሁ። ምን አይታችሁ ነበር ስትምሉ ነበር? ያቺ ይሄው ልጅ ፎቶ ነው እዚህ ያለው ልጄን ኢንሳይን ብላ ስትምል የነበረችው ከአዲስ አበባ እሷ። የዴዚ የክርስትና እናቷ ነኝ ብላ ስታወራ የነበረችው እሷ ከአዲስ አበባ ብላ ኢንተርቪው ያን እኔ ጋር ገብታ የመጀመሪያ ከሮማን በፊት እኔ ጋር ነበር ገብቶ የተወራው። እስቲ ማያ አልኳት፣ ልጅ አለሽ ወይ አልኳት። አዎ አለች። እስቲ በልጅሽ አልኳት። ማለች ተይ ግን አንቺ ልጅ አልኳት። የእውነት ሄሉ ብላ ማለች። ሰላም የምትባለው ራይት ሪከርዶ አለ ዛሴት እዚህ ጎን እኮ አንድ ኢትዮጵያዊ እኮ አልቆመም። እንዳለ ከአሞራው ጀርባ የቆሙት ናቸው ድራማውን የሚሰሩት። እኔ መቼም እንደ ትውልድ አይቆጨኝም ይሄን አውርቼ። ከዴዚ ጀርባ ከዚህ በፊት ልንገርሽ ሮሚ፣ ከዚህ በፊት ከአሞራው ጀርባ ይሄንን ሰርግ ሲሰርጉ የነበሩ ሰዎች ናቸው አሁንም ይሄን ድራማ የሚጫወቱት። ሌላ ሰው የለም። ሞተች ብለው ነው የመጡት እነሱ፣ ቪዲዮ የሰሩት እነሱ፣ ልብ ድካም አለባት የሚሉት እነሱ ናቸው። እኛ ግን አናውቅም። ኢትዮጵያኖች እንጠይቃለን። ዛሬ ጉራጌ አርጋችኋታል። ስሚ ሮሚ፣ ዛሬ ጉራጌ አርጋችኋታል። ጉራጌ ላይ ጸናሹ ሮሚ፣ ባንቺ ሐሳብ እንድትስማማ ነው የእውነት። ያ ስትፈልግ ጉራጌ ስትፈልግ ኮልፌ ትጫወታለች። ስትፈልግ እኛ አዲስ አበባዎች ትላለች። ምንም አዲስ አበባ የሚባል የለም። አዳነች አበባዎች ናችሁ ሁልሽ። ዛሴት አዳነች አበቤ ነው። ወደሽም ጠላሽ ያ የምትጫወቱ ሰዎች ጎራ ለዩ ጋይስ። ነገ ኦሮሞም ብሄር ብትሰጧት አንለቃችሁም። ይሄ ነው መበብ። ኦኬ ሮሚ እንዳትላቀቁ ሚውት አድርጊ። ዜዶ ይጅበል። ኦኬ ሮሚ አምፒር አማራ ነኝ ያለችው እልክልሻለሁ። አምፒር አማራ ነው ትግራዋይ አታገቢ ምናምን የምትል ቪዲዮ እልክልሻለሁ። ሙት አይወቀስም። እኔ አልወቅሳትም። አንድ ቀንም በብሔርም በዘርም ሰድቢያት አላውቅም። እግዚአብሔር ይመስገን። ለምን ጉራጌ ናት ዘበሏል ነው ማና ሚዳርግ አልነበረም እንዴ? እሺ ሚውት አድርጋለች ጋይስ። አሁን ሞት የተባለው ራሱ እኮ እንኳን ብሔር ስሙ ቀይሯል እኮ ሬሳ ሆኗል። ሳደባት ምን አረገቻት? ምንም እኮ አላለች። ዜድ እንደውም አላወራችም እኮ አላወራች። ዜድ ራሱ አላመነችም እኮ ዴዚ እየሰደበቻት እንደሆነ። የሆነ ነገር ነው የተፈጠረው ነው ካለች። ችግር ኖሮባት ቢሆን ኖሮ ታምን ነበር እኮ ዜድ ራሱ አይደል? ዜድ ራሱ ታምን ነበር እኮ። አላመነችም እኮ ኖ ሌላ ሰው ነው ነገር የሷ አካውንት ነው ኦፍ ኮርስ፣ ግን አይደለችም ማለት እና የሆነ ኪድናፕ ማለ የሆነ ነገር ገጽ እንዴ ማለት ጅር። ቆይ ለአሞራው ቁጥር ጻፊልኝ አለኝ። እሱ ከሆነ ቁጥር ይልጽፍለታል። ከደወለ የእውነት እሱ ነው ማለት ነው የጻፈልኝ። ባለፈው ቁጥርሽን ጻፊልኝ አለኝ። ባለፈው አልጻፍኩለትም እኔ በቃ ከዚህ ስወጣ ረሳሁት። እኔ እንደዚህ ነኝ እኮ ጋይስ፣ ፎከስ ካላረኩ እንደዚህ አያገባኝም። ግን መሸፋፈን በኔ አይሸፋፈንም። በኔ ምንም ነገር ድራማ ሊሰራ አይችልም። በኔ አጀንዳ ሊቀየር አይችልም። በቃ እኔ ሰው ያለው ነው ያልኩት። ያልኩበት ምክንያቱም ማስረጃዎች ሁሉ ይዣለሁ። እኔ ያልኩበት ምክንያት እሱ ያሰማው እኔ መልሳለሁ እዛ ጊዜ ሲጠየቅ። በነገራችን ላይ ዜድ ከአሞራው ጋር ነው እንጂ የምትግባባው ከሎዛ ጋር አትስማማም። እንዳለ ከትግራይ ልጆች ጋር አትስማማም። አይወዷትም። ምናልባት አሞራው ሌሎቹ ተጋሮ ስለበለጡበት እሷን ለማግለል ብሎ ነው። ለምን ከብዙ ተጋሩ ጋር ከመጣላት ዜድን ከህይወት ማውጣት ይሻላል የሚለው አቋም እንመራመር ጋይስ። ምንድነው? ለምን ሁሌ ከነሎዛ ጋር ከነኩዊን ጋር ምናምን ያኔ የጦርነቱ ጊዜ እሷ ጠጣ ነበር። ጦርነት እንዳለ ራሱ አታውቅ።
ሁሌ ስለምሰክር ያ ይሄን ዓለም ሰክረ ነው አባ መርሳት ያለብህ። ሺት ጋዴም ሺት። አሁን ሁለተኛ ጦርነት ቢነሳ እኔ እንደሷ ነው የምሆነው። ባይዘው ጦርነት ከተነሳ እኔ እንደሷ ጠጪ ነው የምሆነው ለመርሳት። እኔ ፖለቲካ ላይ አስተያየት አልሰጥም። እንግዲህ የእውነት አልሰማችም ነበር ብባል ይሻለኛል። እኔ ፖለቲካ ላይ አሁን ሰክራ ነበር አላወቀችም። ምንም ሳላውቅ ተጠናቆ መጨረሻ ዜና ላይ ሪፍረንት ሰሞለ ይል ማጠቃለያ ዜና እንጂ እኔ አሁንም እንትና መታ ደገፈው ልል እግዚአብሔር ሰካራም ነው የምሆነው። እኔ በዚህ ምክንያት ቆንጆ ሰካራም ነው የምሆነው። እናንተ ጀምሮ እኔ ሰካራም እሆናለሁ። ብር እንኳን ባይኖረኝ እበደራታለሁ ነው የምላችሁ። ብሞት እኔ እንትን ጦርነት አልዘግብም ከእንግዲህ በተለይ የሀገር ውስጥ አልዘግብም። እና እሷ ያኔ ጦርነቱ ጊዜ ጦርነቱን ለመርሳት ዜና ለመስማት ሰካራም ነበረች። ያው በዛው ለምዶባት ነው የሚባለው እንደሚባለው ከሆነና በዛ ቂም ይዘውባት አይወዷትም። አሞራው ብቻ ነው የሚግባባትና ከዜድ ጋር ብቻ ጓደኛ መሆን ከሌላው ጋር መቀያየም ስለሆነ ዜድ ከህይወታችን ብትወጣም አትሞቀንም አደምቀንም አይነት ዘመቻ ላይ ነው ያሉት። አይ ዶንት ኖ ይሄን ጉዳይ እንያዘው እንዴ ጋይስ? ምን እናድርግ? እንያዘው? እኔ እንዳለችው አብሶሉት ናት ምናምን እንዳለችው ሮሚ እኔ በቀደም ብያለሁ። እዚህ መጣችሁ ለኔ ከምትወቅሱኝ ሂዳችሁ ከሳችሁ ሬሳዋ ይመርመርልን ለምን አትሉም ብያለሁ። ገባሽ? ማን እንደገደለ በምን እንደሞተች ምናምን ዜድ ቲክቶክ ላይ የሚጮኸው ሁሉ የእሷ ዘመድ አይደለም። ሁሉ በዛ ጊዜ አሞራውንም ተደርቦ እንደዚህንም ተደርቦ እየተናገረው ሰው ነው እያወራ ያለው። የልጅቷ ቤተሰቦች ሀዘን ላይ ናቸው። ቲክቶክ ላይ መጥተው እንዴት እንደሞተች እንዴት እንደተቀበረች የት ሆስፒታል እንደተኛች መጥተው እንዲነግሯችሁ የምትፈልጉ ከሆነ ስልካቸውን አጣርታችሁ ደውሉ። አታፉም እንዴ? እኔ እህቴ ብትሞትብኝ የእህቴን ሀዘን ትቼ ቲክቶክ ላይ ላለ ማህበረሰብ ላብራራ ልመጣ? ባሏ ግን አንበሳ ወረደ። ባሏ ግን መጥቶ አንበሳ ወረደ። ሚዲያ ላይ ስላሉ ነው የጠየቅናቸው። ለባሏ አያገባኝም ብዬ ነበር ሮሚዬ፣ ስለ ባሏ አያገባኝም ብዬ ነበር። ባሏ አንበሳ ያወረደው ደግሞ እኔ ልንገርሽ፣ ገባሽ ሮሚ? እሱ እንዲሰደብና ሚስቱን ከዚህ ከአጀንዳው እንዲያስወጣት ብሎ ነው ሂዶ አንበሳ ሊሄልን የሰጣት። እኔ ልንገርሽ ሮማን፣ ገባሽ? አንበሳው የሰጠ ወደ እሱ አጀንዳው እንዲዘር ፈልጎ ነበረ። ወደ እሱ አጀንዳው ወደ እሱ ወደ እሱ እንዲዞር አንበሳ ሰጠው ተብሎ በቃ ዴዚ ለቀቅ እንዲያደርጓት ነበረ። አንበሳ አይሰጠው። ማንም የተናገራት የለም። ማንም የተናገራት አንቺ ምን ሆነሽ ነው? ምንድነው? በቃ እኔ ነኝ አዋቂ ማንም የተናገራት ነው። እኔ አዋቂ ነኝ። አንቺ አንድ ነገር ልንገርሽ እንኪ ያረኩት ይሄ መስቀል ነው አይደለም? ይሄ መስቀል እዩ። ይሄ መስቀል ለመኪና አደጋ ያርግልኝ። ቅዱስ ሚካኤል እኔ ድራማ እየሰራሁ አይደለም። እኔ ትክክል ሀቅ ነው ያወራሁት። ለምሳሌ በዚህ ደረጃ የውልሽ ዜዶ በዚህ ደረጃ አሞራውን አስጨንቆ ሚስቱን ለማዳን አንበሳ ከሰጠ መቼም ትልልቅ ፎሎዎች ትተዋወቃላችሁ። ማን ነበረ ዴዚ ቤቱ ከፍቶ ትልቅ ፎሎ ያለው የሰደባትና አስጨንቆት አንበሳ ከሰጠ በኋላ ከዛ እሷ የተናገረችውን ሪኮርዶች በጠቅላላ ዴዚንና እናቷን የሚሰድብ ነው፣ ሬሳዋን የሚሰድብ ነው። አንበሳ ከሰጠ በኋላ ሪከርዷን እኮ እየፖስትን ነው። አይናችን የሚያየውን ታንሸዋሩታላችሁ። አጀንዳ መሆን የምትፈልጉት ራሳችሁ፣ ፎቶ የምትዘጋዘቁት ራሳችሁ፣ ሴትዮዋ ሞተች የምትሉት ራሳችሁ። ሮማን ወይ እኔ አሁን ለሀቢባ ጠይቂያታለሁ ይሄ አካውንት ከማን ጋር እንዳለ ገባሽ? የምትሰደበው ያለውን ስድብ እቺ ግን ሳጠጣም መስከር ለምዶ ማሽን በቃ እኔ ሪካርዱን አካታተኝ ብላለች። ግን አንበሳ አይደላችሁ በሌለውበት ፈረዱ ነው የሚባለው። የእውነት በጣም ነው የፈረዱት። እስቲ ፍረዱ። ቀጭ ብለን እንሰማለን። ምን አባታችን መሄጃለን ከስ ወደዛ ነን። በቃ አሁን ሬሳ ናት እንኳን ሞተች ምናምን አው ብላለች።
እኔ አይደለም ወይ አዳምጪ። እዚህ ጋር መልሶ ያለው ባይዘ እስቲ ዌብሳይት አንዲያው መልስ ይኸውልሽ ሮሚ የኔ ሰማኝ ስሜት እንቀርሽ ዌብሳይት በጣም ወደናል። እኔ በኢትዮጵያ ኢንዲያ በጣም የማከብራትና ብዙ ነገር እንደ ሀገር የምጠብቃት ሴት። ቆይ ጋይስ አንድ ጊዜ ሮማን እድል ስጪኝ ብላለችን አላለችም ከምንል አንድ ሪከርድ ላሰማ አትሉም እንዴ? አታሰሙም? እዛው ጋር አሰምታችሁ ከዛ ዲስከስ ማድረግ አማርኛም በአማርኛ መፈትፈት ፍትፍት ምን አባቱ ምን መይጃላችሁ? መደበሪያችን ቴክ ነበረች። በዚህ ግን በጣም አዘንኩባል። አንተ ራሱ ዌብሳይት ያልተማሩትን እኔ የሁሉም ሰው ምን አረገ እኔ ማጥኛ አይደለም ሁሉም ሰው ይወጣልሻል። የእውነት ነዳጅ የምታወጪው አስመሰላችሁት እኮ ይወጣልሻል። ጉድ አረጋችሁት። ጉድሽ ይወጣል። የእውነት ይወጣልሻል። ቢወጣም ባይወጣም ምንም ይመጣ ይመስላችኋል? እኔ በምን ምክንያት ነው ምላት ነው የኔ ጥያቄ። እስካሁን እዚህ ጋር እንዳወራ ያረገኝ እንጂ ይወጣልሽ። የለን እንጉድ ፈልጋለሁ ብላችሁ ብቻ ነዳጅ እንዳይፈነዳባችሁ ተጠንቀቁ። የእውነት ክብሪት ምናምን ይዛችሁ እንዳትንቀሳቀሱ። ለምን ቡም ሊል ይችላል። ይሄ በተለይ አጫስ ምናምን ይሆንክ ላይተር አርቅ ስለኔ ጉድ ልታወጣ ስት። ምክንያቱም ነዳጅ ይወጣና አብረ ተያይዘ ቡል አባ ቡል እንዳትሆን። ቴክ ኬር ሀቢቢ። ዌብሳይት በቀደም የተናገርከው ንግግርና ዛሬ አቋሜ እኮ ልጅቷ ላይ ነው ያለሁት እኮ ምንድን ነው የምትይው? አሁን መቼ ቀይራለሁ እኔ ዛሬ ዛሬ እኮ ብሔር ተሰጠታል። ስለዚህ ይቀየሳል ብሔር ስለተሰጠ። እኔ ግን አሞራው አንድ አንበሳ ስሜን አጥፍቶኛል። ካልተደገመ አለቅ ልንጣላ ነው በቃ። በጣም እንዴ አንድ አንበሳ በጣም ህይወቴን ላይ ቀይር መከራዬን ያበዛብኝ። የውን መከራን ያበዛብኝ አሞራው ናና ድገመኝ ስፈልግ ደሃ ሁን። በዚህ ሁለተኛ አንበሳ የእውነት ደገማት የሚል ደግሞ አስደግምልኝ። አሞራው ሼር አድርጉለት ጋይስ። እንዴ ህይወቴ ላይ ቀየር እኮ እንዳለ ስሜን ቀየሩት። አውዝ ብለ ሸይጣን ለቀመት ልንገራችሁ አንድ ነገር ይኸውልሽ እኔ ኮሜንት ይኸውልሽ አንድ አዳምጪ ዌብሳይት አንድ ነገር አዳምጪ። የዛሬ 2 ዓመት ሆፕ የሚባል ግለሰብ ሴትን ልጅ በአደባባይ ሲደፍር ሊቭ ላይ አምጥታ እቺ ማን ነው ሄለን የምትባለዋ ልጅ የሴትን ልጅ ክብር በሚነካ መንገድ ሲዘገንን ያደረገውን ድርጊት ማን ነው እሱ? ሆፕ ደግሞ ማን ነው ሆፕ ጋይስ? ሄለን የምትባለው የሚዘገንነው ሃፒ ነው። ሆፕ የምትለው ሃፒ ነው የሚዘገንን ነገር አንስታ ስታረግ ዘግናይ ነገር አያችሁ ወይ? ያረብ ግን ሰው ግን እናቴ ትሙት የእውነት በጨለማ ነበር ውሃር ከፍክፎ ጥረግ ማለት እግዚአብሔር ስሙ። ሃፒ የሚባለውን እንደዛ ዘግናይ ነገር ሲያል እየሳኩኔ ሊያዝናናኝ ነው። ገብቷችኋል? ሳሳየ ነበር እኛ ባነሳ ነው ነገር እንደዚህ ተከርቸም እንደሆነ እንኳን ክሬዲት እንኳን አይሰጠንም። አያችሁ ለምን አንድ ወር ቶፒክ አላረገውማ አላቀራራማ እንደናንተ ራይት። አያችሁ ጉዳዩ እኔ ገባ ይመጣ። ሃፒ ማን ነበር ትዝ የሚለው ማን ነበር? አያችሁ ጋይስ፣ አያችሁ ሚዲያን ብቻ እየተረዳችሁት ነው። ያን ዘግናይ ነገር ሴቶች ላይ ሲያርግ በደስታ ስታሳይ ነበረ። አያችሁ እኔ ተደስች መቼ ነበር እኔ በልጄ መጨረሻ የማልኩለት በልጄ የምምልልህ ሐሳቤን እንዳልቀይር ለራሴ ቃል እንዲሆን ልጄን ይንሳኝ አለቅህም ያልኩት። ሄለን ተከሰሰች ብላችሁ እናንተ ስትደሰቱ ከሚዲያ እንኳን 1-3 ቀን 4 ቀን ያልመጣው ቀን እንዴት ለኔ ስትሉ ታቆማላችሁ ብዬ ግሩፕ ገብተን በአዲስ ሪፖርት ስናረግ ነበር። ይሄው እነ ኤዱ እነማም እኮ አሉ ለሚመለከተው አካል ጋር እናንተ ሄለን ጠፍታለች ነው የምትሉት። እኔ ግን የነሱን ጉዳይ እየጨረስን ነበር። እሺ ውጤቱን ደግሞ አይታችሁት ዛሴ ጭራሽ ለመዝናናት እንደዚህ ያደረገች ጋይስ። ጠልታችሁኝ በውስጣችሁ የሚመነጨው የጥላቻ አሲድ እንዳይጎዳችሁ ይሁን የመልክ መጠባበስ ሊያመጣባችሁ ይችላል። እኔስ ቶፒክ ብቻ አድርጋችሁ ነው ማልፉ። አሁን በዚህ ጉዳይ ላይ ባልሰማ ኖሮ ስለምን አወራ ነበር?
ላይቭ የምቀመጥበትን ጊዜ ብቻ ነው የምታራዝሙልኝ። ለኔ እንደዛ ናችሁ። እናንተ ግን ዝም ብላችሁ ምን አሲድ እያመነጫችሁ ነው የምትሄዱት? ብትምነሸነሽ ብትውረገረግ እንደ ጂጂ ላት እንደዚህ እስከሚንጠለጠል ድረስ ለመክሳት ብቻ። ጂጂ እዚህ ጋር ከሳው ስትል አላያችሁም? ይሄ እንዲህ ተንጠልጥሎ እግሯ ተንጠልጥሎ እንደዚህ ከኑሯ በፊት ከሆዷ በፊት እንትን የሚለው የተረፈው ስጋ በሻምፓኝ ሲበተን የዳለበው ስጋ እና አገጯን ቀድሞ የሚያጨበጭ ጂጂን ሰርግ ሲኖር በእጇ አታስጨብጭቧት፣ በከንፈሯና በስጓ አስጨብጭቧት። ብዙ ቦታ የሚያጨበጭብ ስጋ አላት ጋይስ። እዛ ሴት ምንም አባታችሁ አታመጡም ጋይስ። እግዚአብሔር ምንም አባሽ አታመጭም። ምድረ ልቅምቃሚ እከካ እዚህ ሚዲያ ላይ ያለሹላ ከእኔ እግር በታች ናችሁ። ለእኔ ማለት እናቴ ትሙት ጥቃቅና አነስተኞች ናችሁ። ለዛም ነው ምንም ልታረጉኝ ስለማትችሉ አንድ ሰው ሄለንን ከሰሳ ስትሉ ለለለ ያላችሁት በነፍስ ወከፋለን። በጋራ ምንም እንደማታመጡ በእኔ ላይ ታውቃላችሁ። እሱንም ሂሳብ አስከፍላችኋለሁ። የእውነት አስከፍልሻለሁ። አዳሜ መቼ እንደማገኝሽ አታውቂ። ቀጠሮ ነው። ሸርጥ ትላለህ እዚህ ጋር ሸርጥ። እንወራረድ፣ እከፈላችኋለሁ። ስሜት ውስጥ ነን እያለች ብልግናን ኢትዮጵያኖችን ትፉባቸው። አሌክስ ምንም እንዳይመስልህ እሺ። እነዚህ ኢትዮጵያኖች ተንጫጭተው ነው ዝም የሚሉት። ትፋባቸው ያለችን ሴት ጊፍት ተሰጠ። ዮኒ ማኛ ደግሞ አሌክስ ጋይስ አሁን ስለ ሆፕ ነው ያለችው። እኔ ስለ ሆፕ ነው ሃፒ ማለት ነው። ትፋባቸው ምንም አያመጡም አልኩኝ። እኔ ሃፒ እኔ ሰው ግን ውሸቱን ብቻ መድረክ ሳሰጡ ስቀሩ ስትቦልኩት የሆነ ሰው እንዴት እንደሚያረጋቸው ብቻ ናቸው። እንድትታዘቡ ነው። ችግር የለውም። ስለኔ ስለተወራ አይደለም። ሰው ከቤት ስታባረው እንዴት ሆድ እንደሚብሰው ብቻ ይውት። እሺ እንግዲህ ስለ ሃፒ እኔ ሃፒ ምንም አያመጡ እንዴ ሃፒ ብላ ነው ከሃፒ ነው ከቀጠለችው እንትና የሆትዬ ያታ ዝጋ ስም ዌብሳይት በቀደም የተናገርከው ንግግርና አቋሜ እኮ ልጅቷ ላይ ነው ያለሁት እኮ። ምንድን ነው የምትይው? አሁን መቼ ቀይራለሁ እኔ ዛሬ እኮ ብሔር ተሰጠታል። ስለዚህ ይቀየሳል። ብሔር ስለተሰጠን ይቀየመት ልንገራችሁ። አንድ ነገር እንዳምጥ የዛሬ 2 ዓመት ሆፕ የሚባል ግለሰብ ሴትን ልጅ በአደባባይ ሲደፍር ሊቭ ላይ አምጥታ እቺ ማን ነው ሄለን የምትባለው ልጅ ጋይስ፣ እኔ ከዛሬ 2 ዓመት እኔ አውቀዋለሁ ሃፒ የሚባለውን ሰውዬ። እኔ ቲክቶክ ጀምሬያለሁ። እስቲ እናንተ ብቻ ሰው ብቻ ፍረዱ። እኔ ያው ሃፒ የሱን ፕሮሰስ ራሱ ከጀመርኩ ስንት ጊዜ ሆነ? 3 ወር ሆነ። ቲክቶክ ራሱ ከጀመርኩ 7 ወር ምናምን ሆነ። ዘምጥፈሉና ሰው የሚወር ሆፕ የሚባለውን አምጥታው አለ። ከዛስ የሴትን ልጅ ክብር በሚነካ መንገድ ሲዘገንን ያደረገውን ድርጊት ስሜት ውስጥ ነን እያለች ብልግናን ኢትዮጵያኖችን ትፉባቸው። አሌክስ ምንም እንዳይመስልህ እሺ። ስሜት ውስጥ ነው ያለ ነው። ማን ነው እሱ? What's talk about? አይ ዜድ ትሻለኛለች የሰከረችው። ማንም ያው በሰካራም ሊስት ስለምንይዘው ጉዳይ። ኧረ ኑሮ ያሰከረው ከባድ ነው ጋይስ። እግዚአብሔር ኧረ የጠጣ ሰው እኮ ዝም ብሎ ምናልባት ቢንገዳገድ ነው። ሌላ ምንም እኮ ያመጣ። ኑሮ ያሰከረውስ ምን እንደሚያወራ ያውቅ። እነዚህ ኢትዮጵያኖች ተንጫጭተው ነው ዝም የሚሉት። ትፋባቸው ያለችን ሴት ጊፍት ተሰጠ። ዮኒ ማኛ ደግሞ አሌክስ አይደለም ገፍትሮ የገደላት ጊፍት ይስጣቸው። ሮሚ ደግሞ አሁን 2 ዓመት በኋላ ሆፕ ተይዟል። የዛሬ 10ም 5ም ይፈጃል። መረጃ ሰብስበን ባለንበትም ሀገር በኢትዮጵያም የሰራችሁት ስራ ወንጀለኛ ሆናችሁ ጭራሽ አስያዝም ሰውንሽ ጋይስ። እኔ ያኔ ሃፒ እንኳን እንደዚህ አረክ ብዬ ለራሳችን ስሜት ውስጥ ነን ብዬ በዛ ሴቶችን በሚያሰቃይበት ቪዲዮ እኔ ስሜት ውስጥ ነበር። ለዛው እቃውን ሴጋ ሲመታበት አሳጥሮ የደሃ እርሳስ ያስመሰለ ሰውዬ ማለት ነው። በሱ ቀኛ ሻፍደ
አስባችሁታል? የደሃ ተማሪ በዚህ ጋር ይቀርጻታል እርሳሱን፣ በዚህ ጋር ሲደሞድም በዚህ ጋር ደግሞ በቢላ ይቀርጻታል፣ በዛ ሲያልቅ በድንጋይ ላይ ይቀርጻል። የሀፒን እቃ ብታዩት የደሃ እርሳስ ነው የሚመስለው። ለዛው ገዝቶ አይደል ከመሬት ላይ አግኝቶ የሚቀርጻት እርሳት የለም። ከለሯ ያለቀ ግን ጥቁሯ ነገር ብቻ ያለችው የምትጽፍ የቫይታሚን እጥረት ያለባት ነው የምትመስለው። አቀንጭሯ ደግሞ አመነቸካት ምስኪን እቃ የእውነት። እና በሱ እኔ 2 ዓመት በፊት አያችሁ ውሸት። እኔ ይሄን ማሰማችሁ እናቴ ትሙት እናንተ ሚዲያ ላይ ምን እንደሚወራ ብቻ እንድታውቁ። ሲጀመር የዛሬ 2 ዓመት እኔ ርዕሱ ራሱ አላውቀውም። እንደገና ደግሞ ሃፒ ይሁን ቲቲ ይሁን ምናምን አላውቀው። ጉዳዩን ስንይዘው ያዝ ነው እኮ ከ2 ዓመት በፊት ለምንም አላረጋችሁ። እናንተ ዱባይ ስትጮውበት እሱ ኢትዮጵያ ነበር እኮ ራይት አይደል? ጭራሽ ልጅቷን አምጥታችኋል እንዴ? ይቅርታ አስጠየቃችኋት? ይቅርታ ፍቅረኛ የነበር ዝም ብዬ ስሙን ላጠፋ ነው ብላችሁ ልጅቷን አንገቷን ያስደፋችኋት። 25000 ድራማውን ሁላ በልታችሁ ከእውቀት ነፃ ብቻ የሚባላልም ከህሊና ነፃ ሰዎች ናቸው። ቆሻሻዎች ናቸው ሚዲያ ላይ ያላችሁ ሰዎች በብዛት። እናቴ ትሙት እበቶች ናቸው። እበት እንኳን እበት ከሆነ በኋላ ትል እንደገና ይወልዳል። ለዛ እንኳን ያልታደላችሁ እንጨጮች ናቸው የእውነት። ምድረ ደንገጎይቱ ስታስጠሉስ ጠየቃላችሁ። በአንበሳ ቢሆን ለመሰለሽ ሊያልንገርሽ ከሆፕ ጀርባ የነበሩት አረብ ሀገር የነበሩ ትልልቅ ፌመስ ልንገርሽ ትልልቅ ፌመሶች ነበሩ። ወንጀሎች የነበሩ ማለት ነው። ልክ እንዳንቺ ሲጀመር ሆፕ ማን እንደሆነ እኔ አላውቅም። እንደዚህ አይነት ድድብና የለኝም። እኔ አሁንም ሮሚ በንጹህ አማርኛ አይቲም ላንቺ ኑሮ የዛኔ በተነሳብኝ ነገር ራሴን አጥፍቼ ሞት ነበረ። አፍሬ ተሸማቅቄ አቅቶኝ ህይወቴን አጣ ነበረ። እግዚአብሔር የሚያውቀው ከዚህ ነገር ሁሉ አልፈሻል ምናምን ኖቤል ይዘጋልሽ ወይስ አቤል የሚባል ሰው ይሰጥሽ በስጦታ? ምን ይዘጋጅልሽ? በክብርሽ ምን ይነጠፍልሽ? አንድ ቡራቡሬ በግ ይታረድልሽ? እውነት ከዛን ድሎት ስትበይ ምን ይሆንልሽ? ይሄን ሁሉ ያለፈች ናት። ስታሳዝን የእናት የሌላት ልጅ። ሁላችንም ወላጅ አልባዎች ነን። የጉዲፈቻ ልጅ ነን። እኔ በነገራችን ላይ እኔ የአበበች ጎበና ልጅ ነኝ። አበበች ጎበና አንቺስ አጽሟን እያራገፍሽ አውጥተሽ ትነግጅባታለሽ። የሚነገድበትም አበበች ጎበና ነኝ። ማን እንደጣለኝ ምን ያላውቅ። እሺ ያ አንቺ ረገፍ አርገሽ ነግደሽ ትመልሻለሽ ወደ ነበረበት። ያ አፈርነና ወደ አፈር ትመለሳል። መቼም የሰው ልጅ ኦንላይን ላይ ቁጭ ብሎ ራሱን እየጎረጎረ ላይቭ እያስተላለፈ አያሳይም። ልቦናሽ ያውቃል። በአንደበትሽ ተናግረሻል። እኛ ስናጋግል ነው እንጂ እሷ እንደዚህ አላረገችም ልብሷን ስትል ብለሽ ተናግረሽ ተገልብጠሽ መጥተሽ እስቲ ላኪው ቪዲዮ እንደዚህ ያልኩትን ላኪው አይ ጎርጉረሻል እያልሽ የኔን ሴትነትሽን ብጂው ከፈለግሽ ሴትነት ወንድነት ምናምን ልቃ ድድብናሽና ጭንቅላትሽ ነው ሚዲያ ላይ። ጾታሽን ስትፈልጊ ሽጪው። ምን ያገባኝ እከካ ጭራቅም ሴትነቴን፣ ወንድነቴን፣ አማራነቴን፣ ኦሮሞነቴን፣ ትግራይነቴን ላይ እዚህ የመጣሽው ጥንባታም ጭንቅላትሽ ነው። ጭንቅላትሽ ይቀጠቀጣል። አራነት ሴትነቴ ስትፈልጊ ለምን አታከራየው? ምን ያገባኝ እከካ በህብረት ተደራጅታችሁ ቅስሜ ሰብራችሁ አንገቴን አስደፍታችሁ አሳፍራችሁ አሸማቃችሁ። እኔ ጀግና ስለሆንኩ ነው እዚህ ያለሁት ነው የምትይው? ይሁን እንዴት እንደምታስጠይ እንድቀር ነበረ አይደለም? አዎ ልጄን ሆስፒታል አስቀምጫት መጥቼ እኔ እንደዚህ አይነት ሴት እንዳሉ እንትን አታስሪም ነበር መቀነት እንዲህ የለም።
ረገዳ የረ ወንዱ የታል ጀግናው ሴፍ ምናምን የለም አጠገብሽ። በጣም ቁርጥ ያለ የጀግና ሴት ንግግር የእውነት የለም። ደግሞ ዋሽንት የለም አጠገብሽ ክራር ምናምን እንኩኝ እነግራችሁ ነበር። አዎ እኔ እንደ ቲና ጋይስ ጸጥ በሉ ጸጥ በሉ ጸጥ። እዚህ ጋር ትራጀዲ ነው፣ ትራጀዲ ተጀምሯል። ጋይስ ጸጥ። አንድ ሀሳብ እስቲ ራሴን ጎድቼ ህይወቴን አላጣውም። አዎ እናንተ በምትሰድቡኝ በምትሉኝ ንግግር ተሸማቅቄ ራሴን አልጎዳውም። ያ ለምን አባታችሁ ነው የምጎዳላችሁ? ለእናንተ የትኛው ሰው እዚህ ሚዲያ ላይ እውነት ተናጋሪ ሆኖ ነው? አፋችሁ ሲከተትላችሁ ለምትቀያየሩ ሰዎች ደግሞ ከዛም ቁስል አለብኝ ህመም አለብኝ አይነት ካራክተር ለምትጫወቱ ሰዎች ደግሞ ከዛም የኔን ህመም የኔን እናትነቴ ጎርጉራ ራሷን አረካች ብላችሁ ስትዘባበቱብኝ 1 ሳምንት ልጅ ሆስፒታል ስተኛ ከሚዲያ አፍሬ 1 ሳንቲም አፋችሁ ውስጥ በገባ ቁጥር ለምትናገሩ ሰዎች ለኔ ከፍለሽ አይደል? አንድ ነገር ላሰማሽ ለትዝታ። ቆይ ላምጣላችሁ። ላይቭ ላይ ነበርኩ ስትልኝ ለምን ብሎክ ታረጊያታለሽ? ምንም ነገር ብትልኩ በዚህ ሰዓት ሳይፈረድባትም ሀዘን ላይ ናት። ኖ አቡ እሷ በሰደበችኝ ቁጥር ወጥቼ ተናድጄ መጥፎ ነገር እናገራለሁ። ገባሽ? እኔ እስካሁን እኮ ትዕግስት ያደረኩት እኮ የእነሱ እንትን አሉ አንዳንድ በቃ ዜድ በቃ ችግር የለም በቃ ይሄ ነገር እለፊው አሞራው ቢሆን በቃ ችግር የለም ያለችበት ሁኔታ ተረጃት ያለኝ ነው እኮ እሱን እኮ ነው የምልሽ። ሀዘን ላይ ናት። ምንም ብትሰድብሽም ብትመታሽም ምንም ነገር ብትልሽ አይፈረድባትም። ሀቢባ ይቅርታ አድርጊልኝ። ሀዘን ላይ አትበኝ። ሀዘን ላይ እኔ ቲክቶክ ላይ መጥቼ በኮሜንት ሳይቀር እኮ ነው ልላክልሽ። በኮሜንት ሳይቀር እኮ ነው የምትሳደበው እዚህ እኮ ሀዘን ላይ ናት። ሀዘን ላይ ያለ ሰው ምንም ያደርጋል። በጣም አዝናለች። ሀዘን ላይ ናት። ተጎድታለች። ስለዚህ ምንም ነገር ብትል አይፈረድባትም። ችግር የለም። ፈራጅ ብዙ ስለሆነ ሀዘን ላይ እናት እሷ በቃ ሀዘን ላይ እዚህ መጥቶ ኮሜንት ላይ ተልከስኩ ሰው ይሳደባል። ሀዘን ላይ ሰው ይሳደባል። በሀዘን ቀን ችግር የለውም። ሀቢባ ቲንክ ዩ ሀቡ በቃ ዜድዬ ሀዘን ላይ ያለ ሰው ምንም ነገር ያደርጋል። አትፍራ። ኦኬ በቃ እሺ። እሷ እናቷን ለዘላለም አጥታለች። ሀዘን ላይ ናት። ሀዘን ሰብሯታል። ምንም ነገር ብትል ማንም ሊፈርድባት አይችልም። የለም ሰው በቃ እንትን ማለት ነው። በቃ በውስጥ መነጋገር ነው። በቃ እሱም ሁለቱ መሀል እሱን ያለው እንግዲህ ማውራት ነው። ምንም ነገር ብትል እንደዚህ ችሎ ማሳለፍ ነው። ለምን ተጎድታለች። ሀዘን ላይ ናት። ልቧ ተሰብሯል። እናትንም ያህል ነገር ነው ያጣችው። የሚብሪክ አይዞ የምትደዋወሏት ሰዎች ግን በደንብ አጽናኗት በእናታችሁ። ሀውዬ አንቺ እንኳን ጎበዝ ነሽ። ታፕስ ኢንሹርስ እንዴት ናችሁ እህቶች? ሀቡ እንኳን ደስ አለሽ። እንኳን ደስ አለሽ። አሁን ገና የተገናኛችሁት? አልተገናኘንም። ከወለድኩኝ በፍጹም አርግዘሽ የተገናኘን። እንዴት ነህ? አለው እግዚአብሔር ይመስገን። ቅድስት ሃው አር ዩ? ኪዲ እንዴት ናችሁ? አለን። እንዴት ነህ? አም ጉድ እግዚአብሔር ይመስገን። ዋዛ እንዴት ነው ወንድማችን? በኢሞጂ ያለው እንደዚህ አይነት ነገር ያስፈራኛል ጋይስ። ለዛ ነው ፕሪዝ እንደዚህ ነገር እኔ አልወድም። ዘይነብዬ እንዴት ነሽ? ምን አስፈርቷችሁ ነው? ማስቀየር ዜድን ጥፋተኛ አድርገው ዜድን በየቦታውም ደግሞ ድጋሚ እየተረገጠች ነው። ስለዚህ አታሳዝናችሁም? ሰው አይደለችም እንዴ እሷስ? ለምንድን ነው በእውነቱ የማትናገሩት? ለምንድን ነው ለሀቅ የማትኖሩት?
ዜድ ባትናገር አትሞትም ነበር? ዜድ ባትናገር ይሄ ነገር አይፈጠርም ነበር? ስለዚህ የምትቀርቧት ሰዎች ካላችሁ እረፍ ይበሏት። እዚህ ተይ የሰው ልጅ ናት፣ እሷም ስሜት አላት እኮ። አንድ ሰው ብቻ እንዴ ከሷ በላይ እኮ ዜድ ናት። እዚህ ሙድዋም ስደት እየኖረች ጌም አትጫወት ምን አትጫወት። እስኪ እዩዋት፣ የእሷስ ሀዘን አይታያችሁም? ስለዚህ በቅርብ ካላችሁ እረፍ ይበሏት። በቃ ስነ ስርዓት ያዥ። አሌክስም ብትሆን እረፍ ይበላት። በውስጥ የምትሳደበው ስድብ አይደለም ነው የምላችሁ። እዚህ መጣው ሌዝቢያን እያለች እየተሳደበች ነው። ቆሻሻ ሸርሙጣ እያለች ነው። እኔ ሁሉም ቴክስት አይቼዋለሁ። እናቴን ሜንሽን አታርጊ ስራ ልትሸቀይበት ነው አለች። እንዴ መቼ ነው ሜንሽን ያደረገችው? ዜድ ካቆመ ስለሷም አውርታም እንደውም ተይ እያላችሁ እናንተ አትናገርም እኮ ትታለች እኮ ምንም ነገር አትናገርም። ስለዚህ ደጋፊ ነው ሁልጊዜ ወደ እውነተኛ የሚወስድህም ገደል የሚያስገባህም ደጋፊ ነው። ስለዚህ እሷ የምትወዷት ሰዎች ከሆናችሁ እረፊ፣ አትሳደቢ። መጥፎ ነገር ስታርግ ተይ በለዋት። አሁን እኔ አለውኝ አይደል? እኔ ትግሬ ነኝ፣ ኤርትራዊ ናቸው ደጋፊዎች። አንድ ስህተት ስሳሳት የኔ ቲፎዞ ናቸው እረፊ ብሎ የሚያስቆሙኝ። ስለዚህ የዜድም ችግር የዛኛውም ችግር እያያችሁ በሁለት አይን እዩት እንጂ ስለወደዳችሁ ብቻ ለአንዱን መቀጥቀጥ ብቻ የለበትም። እንዴ ዜድ በስንት ቦታ ነው የምትሰደው? እስኪ አንድ ቀን ለዜድ ጥብቅና የሚቆም ሰው አይታችሁ ታውቃላችሁ? ተሳስተሻል ወይም ደግሞ እንደዚህ ሆነሻል እንደዚህ ከመፍረድ ውጪ እረፊ ብላችሁ አታውቃላችሁ? እንዴ የሚሳደብላት ሰው ጥብቅና ቁማችሁ ታውቃላችሁ? አታውቁም። ስለዚህ ለእውነቱ ፍረዱና የምትሳደበውን ነገር አቁሚ፣ እረፊ በሏት። እሷም ታቁም። ዜድም አትናገርም። በእኔ ይሁንባችሁ፣ ከነገ ጀምሮ ዜድ አንድ ነገር አትናገርም። እኔን ታከብረኛለች። አትናገሪ ካልኳት አትናገርም። ዜድ ስሟም አታነሳም። ከዚህ በኋላ ታሪኳም አታነሳም። ስለ ውስጥ ያለው መረጃም አታወራም። አንድ ቃል አታወራም። ዜድ ግን በውስጥ የምትቀርቧት ሰዎች በቃ አትሳደቢ፣ እረፊ በሏት። እንዴ ማሂ ወይ ሰላማት መጀመሪያ መሆን ያለኹም ዜድ ዕፀውየ መማ ክድውልና ትኽእሎ ግሩፕ ጌርካ ፕሊዝ ሓንሳብ ዕፀውየ ላይቭ ሞ ዜድ ደውልና ግሩፕ ኦኬ በቃ ምንም ከይትዛረብ ማህ ፕሊዝ ብጃኸ ንሕና ንባዕልና ኢና ምሽ በቃ ተማረክ በቃ ዝም ኦኬ ደውል ዜድ ሕጂ ዕፀውየ ላይቭ ፕሊዝ ፕሊዝ ኦኬ